ውድ ቤተሰቦች ፊልማችን ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ወደ ፊልሙ እንሄዳለን። ይመቻችሁ። ፊልሙ ሲጀምር ሲድ የተባለ የ18 ዓመት ወጣት ወደሚማርበት ዩኒቨርሲቲ ሲገባ እያሳየን ነው። ሲድ በትምህርት ቤት ውስጥ ሞኛ ናቸው ተብለው ከሚታሰቡ ተማሪዎች ጋር የሚካተት ነው። ሲድ አብዛኛውን ጊዜ ብቻውን መሆን ነው የሚያስደስተው። ሆኖም ሲድን ለየት የሚያደርገው ሕይወቱ ላይ የማይደራደርባቸው 3 ሕጎችን አስቀምጧል። የመጀመሪያው ሕግ ዝምታ ነው። የትም ቦታ ቢሄድ ሲድ በምንም አይነት ሁኔታ በማንኛውም አይነት ሰው ዝምታውን መነጠቅ የማይፈልግ ሰው ነው። በአጠቃላይ ጸጥ ያለ ወጣት ነው። ሁለተኛው የሰው እይታ ውስጥ ያለ መግባት፣ ትኩረት ያለ መፈለግ ነው። ወጣ ያለ ነገር የማይወድ ሰው ነው። ወይ መጽሐፍ ያነባል አሊያም የኮምፒውተር ክላስ ውስጥ ይቀመጣል። አለቀ። ሶስተኛው ሕጉ ደግሞ ለየት ያለና አዝናኝ ሕግ ነው። ቻክ የተባለ የትምህርት ቤታቸው ተደባዳቢ ተማሪ ባለፈበት ማለፍ አይፈልግም። ሆኖም ቻክ በጣም አስፈሪ ወጣት ነው። የአባቱን ሀብትና ዝና በመጠቀም ብዙ ወንጀሎችን ተዳፍረው እንዲቀሩ አድርጓል። በማግስቱ ጂም የተባለውን የሲድ ጓደኛን ያሳየናል። የጂምና የሲድ ጓደኝነት በጣም የሚገርም ነው። ምክንያቱም ሐሳባቸው ፍጹም የተለያየ ነው። ጂም የሚያስደስተው እንዲሁም የሚፈልገው ነገር አንድ ህልም ብቻ ነው ያለው። እሱም በሶሻል ሚዲያ ላይ በጣም ተጽዕኖ ፈጣሪ መሆን ነው። አለቀ። እንደተለመደው አንድ ቀን በዚሁ ተቃራኒ ፍላጎታቸው መጨቃጨቅ ይጀምራሉ። እየተጨቃጨቁ ሲድ ቀና ሲል ከሕፃንነቱ ጀምሮ ያፈቅራት የነበረችውን ቲፍን ይመለከታል። ለመጨረሻ ጊዜ ሲያያት 9 ዓመቱ ላይ እንደነበረ ያስታውሳል። ነገር ግን ፍቅሩን ያልተናገረው ሲድ ውስጡ በጣም ተጎድቷል። ቲፍም አሁን ላይ ቻክ ከተባለው ሲድ በ3ኛ ሕግ ላይ ካስቀመጠው ከሚፈራው ተማሪ ጋር የፍቅር ግንኙነት አላት። ጭራሽ ነው ማይጠጋት። ከክላስ በኋላ ሲድና ጂም አብረው ሲሮጡ ሉና የተባለች ጓደኛቸው ትመጣለች። ሉና ከጂሚ ጋር ድብቅ የሆነ የፍቅር ግንኙነት አላቸው። ሲድም ጥርጣሬ ቢኖረውም እነሱ ጭራሽ እንደማይፈላለጉ ያስመስላሉ። ሲድም ከትምህርት ቤት ሲመለስ ወደ ቤት ሲገባ እናቱና አክስቱ ዛሬ አርብ ስለሆነ ትምህርት አትሄድም ብለው ይጠይቁታል። ሲድም አጠር ባለ መልስ መሄድ እንደማይፈልግ ይናገራል። እናቱ ግን እነዚህን አጋጣሚዎች እየተጠቀመ ከሰዎች ጋር ካልተግባባና ጥሩ ትውስታዎች እንዲኖሩት እንደሚረዳው ስታስረዳው፣ ሲድ ግን ምንም አይነት ፍላጎት እንደሌለው ይነግራታል። ምናልባትም ራሱን አጠንክሮ ከ15 ቀን በኋላ በሚካሄደው ፓርቲ ላይ እንደሚሄድ ለእናቱ ቃል ይገባላታል። ሰኞ እስከሚደርስ ጌም ለመጫወት ወደ ጌም መጫወቻ ክፍል ውስጥ ይገባና አንድም ሳይተኛ ለ72 ሰዓታት ይጫወታል። ሰኞ ደርሶ ወደ ትምህርት ቤት ይገባል። ነገር ግን ሲድ በጣም ከፍተኛ ራስ ምታትና ድካም ብቻ፣ በአጠቃላይ ደህና አይደለም። ይባስ ብሎ እንደ ጦር የሚፈራውን ቻክ የተባለውን ተማሪ በንግግር ዘልፎት ያልፋል። ቻክም ጊዜ ሳያጠፋ ሲድን ድብድብ ማድረግ ይጀምራል። መምህራቸው መጥቶ እንደምንም ቻክን ከሲድ ይለየዋል። ነገር ግን ራሱን የማያውቀው ሲድ በሕይወቱ ያስቀመጣቸውን ሁሉንም ሕጎች በጣጠሰ። አስተማሪዎቹን መሳደብ ጀመረ። እንኳን ተነክቶ ሳይነካ ሰውን ለመግደል የሚፈልገው ቻክ ሲድን በቅርቡ እንደሚገለው አስጠንቅቆት ሄደ። ሲድም ለ72 ሰዓታት ያክል ራሱን ስቶ ከተኛበት ሲነቃ ከአንድ ክፍል ውስጥ ያገኘዋል።
ጓደኛው ጂሚም የተፈጠረውን ሁሉ ይነግረዋል። ቻክ ለ15 ቀን ከትምህርት ቤት መታገዱን ይነግረዋል። ሲድም በጣም ደንግጦ ጭራሽ ከ15 ቀን በኋላ ለሚዘጋጀው ፓርቲ እንደሚሄድ ለእናቱ ቃል ገብቷል። ቃል መግባቱ ብቻ ሳይሆን ደግሞ እዛ ፓርቲ ላይ ቢሄድ ቻክን እንደሚያገኘው እርግጠኛ ሆኗል። በማግስቱ ሲድ የተፈጠረውን እያስታወሰ በሐሳብ ደንዝዟል። ቻክ እንደሚገለውማ ሲያስብ የዋሰውኑ ይጨነቃል። ቀጣዩም ክላስ የአእምሮ ምዘናና ግንባታ የተሰኘው ክላስ ነው። እየተማሩ እያለ ሲድ ድንገት ተነስቶ በጩኸት የአእምሮ ጤንነት ማለት በጣም የበሰለ ሰው መሆንን፣ የሚያደርጉት ለእያንዳንዱ ነገር ኃላፊነት መውሰድን፣ በራስ ፍላጎት ለዓላማ በራስ መቆምን፣ በአጠቃላይ ለሕይወታችን ለምንወስነው ለእያንዳንዱ ነገር ማስተዋልን የሚሰጠን ጤነኛ አእምሮአችን ነው በማለት ይናገራል። ከዝምተኛው ተማሪ ሲድ የወጣው ንግግር ሁሉንም ተማሪዎች አስገርሟቸዋል። እናም ሐሳቡን እንደሚደግፉት መግለጽ ይጀምራሉ። ሲድ ግን በድንጋጤ ክፍሉን ለቆ ይወጣል። ሲድ እንደዚህ አይነት ድፍረት ከየት እንዳመጣ ለራሱ ግራ ገብቶታል። ጓደኛው ጂሚም ዛሬ ያደረገው ነገር እጅግ እንዳስደሰተው ይነግረዋል። ነገር ግን ወዲያው ከማይታወቅ ቁጥር ኤስኤምኤስ መልእክት ይደርሰዋል። መልእክቱን የላከችለት ሴት ስትሆን ከበፊትም እንደምትወደውና ዛሬ ያደረገው ንግግር በጣም እንዳስገረማት ትነግረዋለች። ሲድም ጮቤ ረገጠ። ጮቤ ረግጦ ወደ ቤቱም ተመለሰ። ነገር ግን ዛሬ ትልቅ ነገር ተማረ። ደፍሮ በተናገረው ንግግር ቢያንስ አንድ የምትወደው ሴት እንዳለች አውቋል። ሲድ የዲሊቨሪ ስራን ይሰራል። እሱን ከሰራ በኋላ ጂሚን ያገኘዋል። ብቻ ቻክ ለሰጠው ማስፈራሪያ እጅግ አሳስቦታል። ሆኖም አንድ ነገር ማድረግ እንዳለባቸው አስበው ተስማምተው ጨርሰዋል። በማግስቱ ሲድ ወደ ትምህርት ቤት ሲሄድ ለመሞት 14 ቀን እንዳለው ማሰብ ይጀምራል። ነገር ግን ዛሬ የሚሰማው ስሜት በጣም የተለየ ነው። ወደ ትምህርት ቤቱ በኮንፊደንስና በመሳቅ ነው የሚገባው። ጂሚም የሲድን መንገድ ዘግቶ ትምህርት ቤቱ ሁሉ ስለሱ ብቻ እያወራ እንደሆነ ይነግረዋል። በዚህን ጊዜ የትላንቷ ማንነቷን ያላወቃት ሴት መልእክት ይደርሰዋል። እያየችው እንደሆነ ትነግረዋለች። ሲድ አካባቢውን ሲቃኝ ወደ ኋላ ሲዞር ከድሮም የሚወዳት ፍቅሩን ያልገለጸላት ቲፋ በእጇ ስልክ ይዛ ይመለከታል። እሷ ናት በማለት ውስጡ በደስታ ተሞልቷል። ነገር ግን ቲፋ አመጣጧ ባለፈው ቻክ በፈጠረበት ነገር ይቅርታ ትጠይቀዋለች። እሱም ይቅርታ እንዳደረገ ይነግራታል። ቲፋም ይቅርታ ማድረጉን ማታ የሆኪ ጨዋታው ላይ በመምጣት እንዲያረጋግጥላት ትነግረዋለች። ሲድም ተስማምቶ ይለያያሉ። ምሽትም ላይ ኤሪክ የተባለ ጀግና የሆኪ ተጫዋች እንመለከታለን። አባቱ የሆኪ ተጫዋች ቡድን አሰልጣኝ ነው። ነገር ግን በዕለቱ በጨዋታው ላይ እየተመሩ የመጀመሪያው አጋማሽ ያልቃል። አሰልጣኙ ተጫዋቾቹ ላይ በጣም ይቆጣል። በተለይ የቡድኑ አምበል የሆነው የገዛ ልጁ ላይ ከፍና ዝቅ አድርጎ ይናገረዋል። ወደ ጨዋታው ሊመለሱ ሲል ልብስ መቀየሪያ ውስጥ የነበረው ሲድ ሁሉንም ስለተመለከተ ኤሪክን እንደደበረው ስላወቀ ያናግረዋል። ኤሪክ የሆኪ ጨዋታ 5% እንኳን ፍላጎት እንደሌለው በአባቱ ግፊት እንደሚጫወት ይነግረዋል። የሱ የሁልጊዜም ፍላጎቱ ዳንሰኛ መሆን እንደነበር ያጫውተዋል። ሲድም አንድ ዘዴ እንዳሰበ ይነግረዋል። የኤሪክን የጨዋታ ልብስ ለብሶ ወደ ሜዳው ይገባል። እንደገባም ወዲያውኑ ይጥሉታል። ነገር ግን የልጅነቱን ነገር አስታውሶ
እናም ለመሞት 14 ቀን ብቻ ስለቀረው ይህንን እድል ተጠቅሞ በደንብ መጫወት እንዳለበት አስቦ ይነሳል። እናም አደገኛ ጨዋታ ተጫውቶ አሸንፈው ያበቃሉ። ሲድም በቅስፈት ያደረገውን ሄልሜት ሲያወልቅ ኤሪክ እንዳልሆነ አይተው በድንጋጤ ያጨፈጭባሉ። የኤሪክም አባት ሲድን በጣም አድንቆት ምሽት ላይ ወደ ቤቱ ሲገባ ከማታውቀው ልጅ መልእክት ይደርሰዋል። ቀናትም አልፈው ሲድ ለመሞት 11 ቀን ብቻ ቀርቶታል። የተማሪዎች ፕሬዝዳንት የሚመረጥበት ወቅት ስለነበር ተማሪዎች ንግግር ያደርጉ ነበር። የምርጫ ቅስቀሳው ላይ ሜገን የተባለች ተማሪ ንግግር ባለመቻሏ ይሳቅባታል። ነገር ግን ሲድ እሱ ሊያግዛት እንደሚፈልግ ይነግራትና አብሯት እንዲሰራ ይጠይቃታል። እሷም እሺታዋን በደስታ ትገልጽለታለች። ሲድም ከትምህርት በኋላ በትምህርት ቤት ውስጥ እጽ ወደሚሸጠው ተማሪ በመሄድ አነስ ያለ እጽ ይገዛል። ሲመለስ ሜዳው ላይ ኤሪክ የዳንስ ቡድኑን ተቀላቅሎ ያገኘዋል። በጣም ደስ ይለዋል። በማግስቱ ወደ ትምህርት ቤት ይሄዳል። ዕለቱ የተማሪዎች ፕሬዝዳንት የሚመረጥበት ቀን ስለነበር ሜገን ግን ፍርሃቷ ጭራሽ ተባብሷል። ሲድን ለማማከር ስትመጣ ትንሽ ነቃና ደፈር እንድትል የገዛውን እጽ ይሰጣታል። ሜገን እጽ ተጠቃሚ ስላልሆነች ስለማታውቅ በጣም ፈራች። ነገር ግን ሲድም እኔም እወስዳለሁ በማለት ፊቷ አንድ ፍሬ ይውጣል። ሁለቱም እጻቸውን ወስደው መድረክ ላይ ይወጣሉ። ነገር ግን እጹ ከመጠን በላይ ስለነበረ ጦዘው መቀባጠርና የሆነ ያልሆነውን ነገር ማውራት ይጀምራሉ። ተማሪዎቹ እየቀረጹ ይዝናኑባቸዋል። በነጋታው በትምህርት ቤቱ የሚደረገው የቲያትር ፕሮግራም ስለነበረ ቲያትሩን የምታቀርበው ቲፍ ጆን ከተባለ ተማሪ ጋር ተጣምራ ነው። ነገር ግን ሲድ ጆን የተባለውን ተማሪ ለቲያትር የሚጠቀመው ሜካፕ ውስጥ የሆነ ነገር በመጨመር ማቅረብ እንዳይችል አድርጎት ራሱ ማቅረብ የፈለገውን ቲያትር ያቀርባል። ከቲያትሩ በኋላ ቲፍን አንድ ፓርቲ ላይ እንዲገናኙ ይቀጥራታል። በነጋታው ሲድ ጂምና ሉና ሆነው ቲፍን ጠርተው ወደ ፓርቲው ይሄዳሉ። በጣም ብዙ ተማሪዎች ስለነበሩ ሲድና ቲፍ አሪፍ ጊዜ ያሳልፋሉ። ነገር ግን ሰይጣኑ ቻክ እዛው ይመጣል። ለምን እንደመጣች እየተቆጣ እጇን ይዞ ሊሄድ ሲል ሲድ እጁን ይዞ ያስቆመዋል። ቻክም በንዴት ምን ነው ቀንህን እንኳን ብትጠብቅ መሞቻን ካላቀረብኩት አልክ እያለ ሊመታው ሲል የቻክ መኪና በድንገት ይፈነዳል። በዚህ አጋጣሚ እየሮጡ ያመልጣሉ። ሲድም ቲፍን ለመሳም ሲሞክር ታስቆመዋለች። በፍጹም አብረው ሊሆኑ እንደማይችሉና ቻክን በጣም እንደምትወደው ትነግረዋለች። ሲድም በቴክስት የምታወራው እሷ እንዳልሆነች ይገባውና በጣም ይደነግጣል። ሲጠይቃት እሷ አይደለም ቴክስት ቁጥሩ እንኳን እንደሌላት ትነግረዋለች። ሁሉም ተከፍተው ወደ ቤት ይመለሳሉ። የዛን ዕለት ማታ በቴክስት ከሚያወራት ልጅ ጋር ሊያገኛት እንደሚፈልግ ይነግራታል። እሷ ግን እንደማይሆን ትመልስለታለች። በማግስቱ የኮምፒውተር ክላስ ውስጥ እያሉ ሲድ በድንገት ተነስቶ ለምን ጌም ላይ እንዳሉት ሰዎች አናደርግም ሲል አንደኛው ተማሪ ተነስቶ ኮምፒውተር መስበር ይጀምራል። በዚህን ጊዜ ያቺ ልጅ ቴክስት ታደርግለታለች። ሁሉም ቀና ብለዋል ሲያይ እሷ ብቻ ናት ስልኳን እየነካካች ያለችው። ወዲያውም ሲያያት ተነስታ ሮጠች። ደርሶባት ማውራት ይጀምራሉ። እሷም ስሟ ኬቲ እንደሆነና አይናፋር እንደሆነች ትነግረዋለች። ሲድም ማታ እንዲገናኙ ይቀጥራትና ተስማምተው ይለያያሉ። ይመሽና ይገናኛሉ። ግንኙነታቸው ይጠብቅና ጭራሽ በቅርብ ቀናት ወደ ፍቅረኛሞችነት ለመሄድ ይነጋገራሉ። በነጋታው ምሽት ላይ ጂም ትንሿን ውሻውን
እያናፈሰ እያለ እነ ቻክ በመኪና መጥተው አንድ የሶሻል ሚዲያ ቪዲዮ ሊሰሩ ስለሆነ አብሯቸው እንዲሰራ ይጋብዙታል። እሱም ዓላማው ስለነበር ተከትሏቸው ይሄዳል። በንጋታው ሲድ ወደ ትምህርት ቤት ሲገባ ሁሉም ተማሪዎች መገላመጥና ማንቋሸሽ ጀምራሉ። እረ ስድብም አለው። አንዱ ተማሪ ወደ ሲድ በመምጣት አንድ ቪዲዮ ያሳየዋል። ቪዲዮው ጂምን እነ ቻክ በጣም አስክረውት ስለ ሲድ በጣም ብዙ ነገሮችን ሲያወራ የሚያሳይ ቪዲዮ ነው። ብቻ ምን አለፋችሁ እጽ እንደሚጠቀም እንኳን ሳይቀር ተናግሯል። ሁሉም ቦታ ፊት ነሱት። ከጌሞቹ ከሁሉም ተባረረ። ከኬቲም ከትምህርት ቤት ቀረች። ቀኑን ሙሉ የገሃነም ውሎ ነው የዋለው። ሲድ ወደ ቤት ሲመጣ ጓደኛው ጂሚ በር ላይ እየጠበቀው ነበር። ነገር ግን ይቅርታ እንዲያደርግለት ለምነው። ሲድም በሱ ምክንያት ብዙ ነገር ስለተበላሸ ይቅርታ አላደርግልህም ብሎ ጥሎት ይገባል። ኬቲም ዲቭ እምቢ ስላለችው ከእሷ ጋር ለመሆን እንዳሰበ ስለሰማች በድጋሚ እንደማይገናኙ አጥብቃ ትነግረዋለች። በንጋታው ጠዋት ላይ ሉና ሲድን በር ላይ በመጠበቅ ለጂም ይቅርታ እንዲያደርግለት ይቅርታ ማድረግ እንዳለበት አውቆት ፈልጎት እንዳላጠፋ ትነግረዋለች። እናም ፓርቲው ላይ አርብ አብረው እንደሚሄዱ ትነግረዋለች። ሲድ ግን በጭራሽ ፍላጎቱ እንደሌለው ይነግራታል። ሉና ግን ባለፈው የቻክን መኪና እነሱ እንዳቃጠሉትና እንደ ጓደኛ ለሁሉም ነገር እንደሚደግፉት አጥብቃ ትነግረዋለች። በሐሳቡ ተስማምተው አርብ ዕለት ወደ ፓርቲው ይሄዳሉ። ሲድም ኬቲን አግኝቶ ይቅርታ ሲላት እንደማትቀበለው ትነግረዋለች። ሲድም በሕይወቱ ያፈቀራት አንዲት ሴት መሆኗንና ከቲፋ ጋር ያለው ነገር የልጅነት ነገር እንደነበር ያስረዳታል። ነገር ግን ዛሬ ቻክ እንደሚገለው ስለሚያውቅ ተሰናብቷት ዞር ሲል አውሬ ቻክ ሲድን መደብደብ ይጀምራል። በዚህ ምክንያት ሲድ ሲነቃ ራሱን ሆስፒታል ውስጥ ያገኘዋል። አጠገቡ ጓደኛው ጂሚ ስለነበር የተፈጠረውን ነገር ሁሉ ያስረዳዋል። ቻክ እሱን ሲመታ እሱ ለሱ ተደርቦ ቻክን ሲመታው እንደነበር፣ ቻክ ደግሞ ጂሚን ለመምታት ሲል ሉና ቻክን ስትመታው እንደነበር፣ ኤሪክም በመስከሩ አባቱን በቦክስ እንደመታው፣ በጠቅላላ ፓርቲው ወደ ጸብ እንደተቀየረና እነሱ ቻክን እንዳይነሳ አድርገው እንደደበደቡት ይነግረዋል። ሲድም ከተኛበት ተነስቶ ሲወጣ ፓርቲው ላይ የነበሩ ተማሪዎች እንዳለ ተጎድተው ሆስፒታል ለመታከም ወረፋ እንደያዙ ይመለከታል። ሁሉም ሲድን በሕይወት በማየታቸው በጭብጨባ ይገልጹለታል። በመቀጠልም ጉልበተኛው ቻክ ራሱን እንኳን ማዘዝ እንዳይችል ተቀጥቅጧል። የሲዲ መትረፍ ሁሉንም ተማሪዎች አስገርሟቸዋል። ጠጋ እያለ ሲመጣ ኬቲን ይመለከታል። ኬቲም ጋር ደርሶ ተነጋግረው ፍቅራቸውን እንደ አዲስ ለመጀመር ቃል ተገባብተው